ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በአላህ ለእናቴ ድረሱላት፣ ሊገሏት ነው። ሀዊ ነኝ። ክፍል 5። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን በአላህ ለእናቴ ድረሱላት፣ ሊገሏት ነው። ሀዊ ነኝ። እውነት እኔ የእናንተን ፕሮፋይል ሳደርግ ያልበረገገ ሸይጣን የለም፣ አይገልጸውም። አንዱማ ምን አለኝ፣ ደግሞ እነኝህን ሰዎች ተቀላቀልሽ? እኔ ወድሻለሁ፣ ጥሩ ተማሪ ነሽ፣ ግን የእነሱን አጀንዳ ይዘሽ መምጣት አትችይም። ወደ 40 የሚቆጠሩ ሴቶችን ከዚህ ቅራት ግሩፕ አውጥቻለሁ። አሁን አንቺ ግን ስለማከብርሽ ቀድሜ ልጠይቅሽ አለኝ። እኔ በጣም ደነገጥኩ። አላውቃቸውም ማለት አልፈለኩም። ሳታውቂያቸው እንዴት ተከተልሻቸው እንዳይለኝ ብዬ ግን ሀቅ የተፈጠረውን የአሰሪዬን ታሪክና ስለ ቀልብ ዶክተር ምን እንዳለ ነገርኩት። ወዲያው ቦለከኝ። ወላሂ ይሄ ሰውዬ እኮ ሀገር ቤት እያለ በወር 10,000 ብር እየላኩ እዚህ ሳውዲ እስኪመጣ የተንከባከብኩት ሰው ነበር። ግን ለምን እንዲህ ጠላችሁ አላውቅም። በእርግጥም እናንተ የቡዳ የሲህር መድኃኒት ነው ስማችሁ ራሱ እንድል አደረገኝ። ገና ሳላውቃችሁ ሕክምና ሳልጀምር ብዙ ጠላት ወዳጄን አወኩባችሁ። እኔ ነኝና አልኩላችሁ። አውቃለሁ ድሮም ሀቅ ተናጋሪ ወይም ሀቅ የያዘ ሰው አይወደድም። እነ መሪ ጌታ እየተከበሩ ሀቅን የያዙ ደግሞ የሚንቋሸሹበት ሀገር መሆኑ ገባኝ። በተለይ ስንት ሽርክን እየተዋጋችሁ እንዳላችሁ ገብቼ ሳይ፣ በዛ ላይ ደግሞ እናንተን ለሚጠሏችሁ ግድ የለኝም። ግን አውቀው ነገሮችን ለማጥመም ለሚሞክሩ ለእንግዴ ልጆች ምን ብያቸዋለሁ መሰላችሁ? አንድ ሀቅ አለ ልትሽሩት የማትችሉት። እሱም እነሱ በየቀኑ ሺዎችን በአላህ ቃል ከሽርክ ከጭንቅ ሲመልሱ በተጨባጭ የዳኑ ሰዎችን እያሳዩ ነው። ከዚህ በላይ መረጃ አልፈልግም ብዬ ጠላኋቸው። ከዛ ከኔ ግሩፕ ለመውጣት ጥረት ሲያደርጉላችሁ እንዳሉትም በብሎክ ሸኘኋቸው ዋናዎችን። እናም ትዝ ይላችሁ እንደሆነ አታውቁኝም፣ እኔ ከሊት እባላለሁ። እናንተን አውርቻችሁ አላውቅም፣ ግን ወደ 200 የሚጠጉ የራሴ ቃይዳ ግሩፖች አሉኝ። እንኩ ውሰዱ ብዬ ሊንክ ሰጥቻችሁ ነበር። አልሐምዱሊላህ ገና ህይወቴን እሰጣችኋለሁ። አሁን እነሱ ያ ጀማ የእናንተ እንደሆነ አያውቁም። ትምህርት እየተማሩበት ነው።
እናንተ እውነት ዓላማችሁ ሌላ ቢሆን ኑሮ ምን ማድረግ እንደምትችሉ ጠንቅቄ ያውቃለሁ። የሰው ልዩ ናችሁ ወላሂ። እኔ በእናንተ ያላየሁት ስቃይ ያልበላሁት ፍንዳ የለም። ኡስታዜ ሐቅን አሳውቃችሁኝ ሐቁን ለኡማው መናገር ከጀመርኩበት ዕለት አንስቶ እጅግ በጣም ብዙ ፈተናዎችን አሳልፌያለሁ። ከቤተሰቤ ተጠልቻለሁ። ሀታ አቅም ካልነበረኝ አባቴ ጋር ፊት ለፊት ተፋጠን አንተ ጠንቋይ ነህ፣ በአላህ ኃይል ትከስማለህ፣ ተውበት አድርግ ብየዋለሁ። በጣም ደንግጦ ነበር። እናም በጣም ብዙ ጊዜያትን ጥሬያለሁ እሱ ወደ አላህ እንዲመለስ። ብዙ ተስፋ ነበረኝ፣ ግን እሱ ሁሌ እርግማን ሲህር ሲያደርግብኝ እኔ እናንተ ጋር እየታከምኩ ያልወጣ ሲህር ብዛት ብሎ ከጠየቀኝ ውጭ ማንም አያውቅም። አባቴን እንደዛ ብር እየላኩ እንኳ አቁም ጥንቆላህን ስለው በጣም ይሳደባል። በዚህ ጊዜ ኡስታዜ ለናንተ ጥሩ ጊዜ ጦርነት ያልነበረበት ጊዜ ስለነበር እኔ ውስጣችሁ ስገባ ጀማዓዎቻችሁ ብዛት እንዳላችሁ ሳቅ፣ ሀገር እንደሆናችሁ ሳቅ። ብዙ ጊዜ ለምኛለሁ አባቴን እንድትዘይሩልኝ፣ ግን አባቴ ከየት መረጃ እንደሚሰማ አላውቅም፣ ይጠፋል፣ አልያዝ አለ። እናም በአካባቢው አልሐምዱሊላህ በእናንተ ጥረት ብዙ ዳዒዎች ትምህርትን አስተምረው አካባቢውን አነቁት። እናም ኡስታዜ ቦታው ላይ ብዙ ሽርክ የነገሰበት ቦታ አሁን ላይ ሁሉም መጠንከር ጀምሯል። ልጄ ናት ጠላቴ እያለ ለሁሉም ያወራል። ሰው ሁሉ ጠልቶታል። ያኔ ሁሉም እሱን ፊት ለፊት ባይገጥሙትም ከርቀት ናቸው፣ አይቀርቡትም። ሲቀርቡት መተቱ አስቸጋሪ ነው። በዚህ ሁኔታ ላይ ያለ ነው እህቴ በቃ አንቺ ማንም የማያሸንፈውን ሰውዬ አሸንፈሻዋል ትለኛለች ሀገር ቤት የነበረችው እህቴ። እና ኡስታዜ እህቴን በድሏት በጣም ደግሞ ስቃይ ትችላለች። ለእናቷ ስትል በጣም ተጎድታ ነበር። እሷን የተቀበሏትን ሰዎች እናንተን ማለቱ ነው እበትናቸዋለሁ እሰራላቸዋለሁ እያለ ይዝታል። በጣም ይረግማችኋል። ይሁን ይርገማችሁ። የሸይጣን ጅኑዶች እንዲወዷችሁ አልጠብቅም። እናንተ አላህ የወደዳችሁ ሙእሚኖች ልበ እርግቦች የሚሳሱላችሁ ስለናንተ ሲወራ አይናቸው በእንባ በርህራሄ የሚሞሉ ሺዎች ብርቶች አሏችሁ። እነሱ በየሰላት ላይ የሌሊት ላይ ዱዓ እናንተን ይጠብቋችኋል ባይነኝ። ዱዓቸውን አላህ ይቀበላቸውና። ኡስታዜ ግን ታውቃላችሁ አይደል? ካሜራ ሳይጠቀም ድምጽ ሳይጠቀም ማንነቱን ሳይጠቀም ንጹህ እስላምን እየሰበከ እንደናንተ የተወደደ ማህበረሰቡ ዘንድ የጸና ውዴታ የሌለው ሰው እንደሌለ ታውቃላችሁ አይደል? የእህታችን ታሪክ ክፍል 5 ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በክፍል 6 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።